ግልጽ ሲያየው የኔ ነች እናም አንተ በፊት የኔ ነበረች እሷም ያለንን ነገር ማን ሰጠችኝ መርከብ ላይ ሳልወስዳት ነው ያን ያህል ገንዘብ ነው ሳላሳያት ምን እናደርግ ነበር የጠየቅሽ? አላውቅም እኔ እንጃ ምናልባት እስከምመጣ ድረስ መጠበቅ። ቆይ ይሄንን ጉዞ ስለኛ ለማሰብ ተጠቀምበት አላልከኝ? እሺ ልትረጅኝ ይገባል ኬረን። ታውቂያለሽ እኔ እኮ ጊዜ ፈልጋለሁ። ለረጅም ጊዜ አንድ ላይ ሆነን እንኳን ጥሩ ጊዜ አሳልፈን አናውቅም። ስለዚህ ሁሉ ነገር በዛ ምክንያት ነው? ከኔ ጋር መተኛት ብቻ ነበር ፍላጎት? ኧረ በጭራሽ አይደለም። እና ምንድነው? ስሚ ለብዙ ጊዜ አትላንቺ ያን ያህል አስፈላጊ እንዳልሆንኩ አሳይተሽኛል። እኔማ እንደምወድህ እኮ ደጋግሜ እነግርሃለሁ። አሁን ግን እሱ ላንተ በቂ እንዳልሆነ አሳይተኸኛል። ኬረን በጣም ይቅርታ። አንቺ ሳትሄጂ እርስ በርስ ጊዜ እንድንሰጣጥ ተስማምተን ነበር እኮ። ስለዚህ ለዚህ ብለህ ነው ከወንድም ሚስት ጋር ያደርከው? ምንም አልገባኝም። የምታወራው ከልብህ ነው ግን ኤድዋርዶ? ጭንቅላት ውስጥ ምንድነው ያለው? ቆይ ምንድነው ችግርህ? ሁጎ ይኸው ቁልፉን አምጥቼዋለሁ። እባክሽን ቤት ዞር በይ። እኔ ከሱ አሌሃንድሮ ወንድሜ አሌሃንድሮ እባክህ አንዴኝ። እኔ ነኝ። በሷ ምክንያት እንደዚህ መሆን የለብህም። እባክህ አሌሃንድሮ ከሶፊያ ጋር የቆየ ግንኙነት እንደነበረን እኮ አስቀድመሽ ታውቂ። ማውቀው ነገር ቢኖር ጅል መሆንህን ነው። በአንቺ ምክንያት እኮ ነው እሷን ትቻት የነበረው እንጂ እባክህ። ግን አንቺ አይሆንም ስትይኝ በቃ ብቸኝነት ተሰማኝ። ከቫኔሳ ጋር ሌላ ከተማ ስለሄድኩ ብቻ ከእሷ ጋር ለማደር ወሰንክ? ታውቃለህ እህት በጣም ደብሯት ነበር። ስለአንተ ምን እንደማስብ ታውቃለህ? ለራስ ጥቅም ብቻ የምትንቀሳቀስ ራስ ወዳድ ሰው እንደሆንክ ነው የማስበው። አይደለሁም ኬረን እባክሽ። ለምን አይደለም? ምክንያቱም አፈቅርሻለሁ። እባክሽን ይቅርታ። አይሆንም። አንተ ማንንም ሰው አትወድም። ለአንተ ምንም አይደለሁም። በእርግጠኝነት ደግሞ ወንድምህም ምንም አይመስልህም። አንተ ስለ ራስ ብቻ ነው የምታስበው። አንተ ከሌሎች ወንዶች የምትለይ መስሎኝ ነበር። ከዛሬ ጀምሮ ግን ማንነትህን አውቄዋለሁ። ወንድ ለመባል የማትበቃና ቅንጣት ታህል ክብር የሌለህ ሰው ነህ። ኬረን እባክሽን እንደዚህ አትበይ። አይሆንም። አንተ እኮ እኔን ለመንካት ራሱ አልታደልክም። የእውነት በጣም አዝናለሁ። ትልቅ ስህተት እንደሰራሁ አውቃለሁ። አይሆንም። ለዚህ ነገር መቼም ቢሆን አንተን ይቅር አልልህም። እንደገና አይንህን ማየት አልፈልግም ኤድዋርዶ። እንዴት ነው? ከአጠገቤ ዞር በል። ልቀቀኝ። ኬረን ሁለተኛ እንዳትነካኝ። ፈጣሪ ልጆቼ ወንድምና እህት እንደመሆናችሁ መጠን ብዙ ነገር አሳልፋችኋል። እኔ ሁሌም ከጎናችሁ ነኝ። አባታችሁን እንደምትወዱት እኔም እናንተን በጣም ነው የምወዳችሁ። በሉ ተነሱ ልጆቼ፣ ተነሳ ልጄ። በቃ ይበቃሃል። አባትህ እኮ ህይወቴን ነበር የለወጠው። እንደዚህ ስትሰቃይ ማየት አልፈልግም። ለኢማኑኤል አንተን እንደምጠብቅ ቃል ገብቼለት ነበር። የፈለገ ነገር ቢመጣ ያንን ቃል እጠብቃለሁ። እስከ መጨረሻው ጊዜ ድረስ ያንን ቃል እጠብቃለሁ። አዳምጠኝ ልጄ። ማድረግ የነበረብህን ነው ያደረግከው። ትክክለኛውን ነገር ነው ያደረግከው። አሌሃንድሮ ልጄ፣ የሚሰማህን በሚገባ ተረድቻለሁ የኔ ውድ። ነገር ግን በማንኛውም ሰው ወይም በምንም ነገር አትረበሽ። በምንም ነገር አንቺን ብትሆኝ እንደዛው። ከኤርኔስቶ ጋር በተፈጠረው ነገር ምክንያት አንቺ መሰቃየት የለብሽም። ራሱን የወሰነው። በፈጣሪ ስም እስቲ ራሳችሁን ተመልከቱ። ስሙኝ፣ እናንተ ዕጣ ፈንታ እኮ ከዚህ እጅግ የላቀ ነው። እንደምንም ብላችሁ ራሳችሁን አረጋጉ። እናም ህይወታችሁን ቀጥሉ።
ግን ንገሪኝ እንጂ ምንድነው የተፈጠረው? አልገባኝም። ኬረን ምን ሆነሽ ነው? ቆይ ኬረን ኤድዋርዶ ከዳኝ። ስለምን እያወራሽ ነው? ከሶፊያ ጋር አንድ ላይ አደረ። ከሶፊያ ጋር አንድ ላይ ነበር። ለዛ ነው ከአሌሃንድሮ ጋር የተደባደበው። ምክንያቱም አሌሃንድሮ አንድ ላይ አልጋ ላይ ሆኖ አግኝቷቸው ነው። ወይኔ በእኔና በኤድዋርዶ መሀል ያለው ነገር ጥሩ እየሄደ መስሎኝ ነበር። ኤድዋርዶ ልቤን የሰበረው። ኤድዋርዶ እኮ ጅል ነው። ሆኖም ግን ይህ ሁሉ ነገር ይዛች የማትረባ ሴት ጥፋት ነው። እሷ ናት ሁሉንም ነገር ያበላሸች። ሶፊያ እንዴት አደርሽ? እንዴት አደርክ? በጣም ያምራል። ከዚህ በፊት ቁርስ ላይ ምን መብላት እንደምትፈልጊ ስለማላውቅ ምንም ነገር ሳይጎልብሽ ሁሉንም ነገር እንዲሰሩ አዝዣለሁ። በጣም ነው የማመሰግነው። ግን ለኔ ጣፋጭ ዳቦና ቡና በቂ ነበር። ዝም ብላችሁ ነው የተቸገራችሁት ሚጌል። የምንበላውን አያሳጣን የሚባለውን አባባል አታውቂውም እንዴ? አሁን እንደዚህ ያልኩሽ በጣም ብዙ ጣፋጭ ዳቦ ስላለ። አመሰግናለሁ። ያው እውነት ለመናገር ያን ያህል አራበኝም ነበር። አዎ እሱ ይገባኛል። ያው ግን እኔ ከተገኘ የተመጣጠነ ምግብ መብላቱ ጥሩ እንደሆነ ነው የማስበው። ያው እኔን በብዙ መልኩ ይረዳኛል። ምግብ በጣም ነው የሚያስፈልገኝ፣ በተለይ ከእንዳንቺ አይነት ሰው ጋር። በጣም ነው የማመሰግነው። አብዛኛውን ጊዜ ብቻዬን ነው ቁርስ መበላው። ስለዚህ ዛሬ ለእኔ በጣም ልዩ ቀን ነው። እንድትረጋጊና ወይ ለማዘን ወይም ደግሞ ለማሰብ ብቻ ለራስሽ ጊዜ እንድትሰጭ እፈልጋለሁ። ቦታው ደግሞ እሱን ለማድረግ ምቹ ነው። አየሩም ቢሆን የሚያስጨንቅ አይደለም። ትወጂዋለሽ። አመሰግናለሁ። አሁን ላይ አንዳንድ መስራት ያለብኝ ስራዎች አሉ። ግን እባክሽ ሶፊያ ማንኛውንም ነገር ስትፈልጊ ለእኔ አሳውቂ። መቆየትም መውጣትም ከፈለግሽ አሳውቂ። ያው ሄጄ አባቴን ባየው ደስ ይለኛል። በጣም ጥሩ። ስለዚህ ሹፌሩ እንዲወስድሽ ማድረግ ይችላል። በጣም አመሰግናለሁ። ግን እሱ አስፈላጊ አይደለም። መሄጃ መንገዱን አውቀዋለሁ። እሱም ምንም አልጠራጠርም። ግን እባክሽ ሹፌሩ አብሮሽ እንዲሄድና እስከምትፈልጊው ጊዜ ድረስ አብሮሽ እንዲቆይ ይፈልጋለሁ። እንደዛ ከሆነ እኔ ማሰብ አይገባኝም። አመሰግናለሁ። በጣም ጣፋጭ ይመስላል። እንዴት ናችሁ? ሰላም አባዬ። ሰላም የኔ ውድ፣ ቁጭ በይ እስኪ። እንዴት ነሽ? ደህና ነኝ። ሶፊያ እንዴት ሆነች? የት ናት? ምንድን ነው ያለችህ? የኔ ፍቅር እህትሽ በጣም ከባድ ነገር ውስጥ ናት። በእሷና በኤድዋርዶ መሃል ምንም ነገር እንዳልተፈጠረ ነው የነገረችኝ። ግን እሷ አሌሃንድሮን ለማበሳጨት ብሎ ብዙ ነገር አድርጓል። ቆይ እሺ፣ አሌሃንድሮ አንድ አልጋ ላይ አየኋቸው ብሎ ያለውስ ነገር? ምክንያቱም እህትሽ በጣም ደክሟት ነበር እና ሳታውቀው እንቅልፍ ይዟት ሄደ። አዎ እሱ እውነት ነው። እኔም ሰዓት ደክሟት ነበር እና ደግሞ የማይረባ በተኛችበት መጣባት። ቢሆንም ይሄ ነገር እንደዚህ አይቀጥልም። አሁኑኑ አሌሃንድሮ ጋር ሄድና እውነቱን እነግረዋለሁ። ይህንን ሁሉ ነገር ያቀናበረው ያክፉ ወንድሙ እንደሆነ አስረዳዋለሁ። ቆይ አንዴ አባዬ፣ ነገሩን የባሳት አባብሰው። አሌሃንድሮ አያምንህም። ግን እኮ እውነቱን የግድ ማወቅ አለበት ልጄ። ተው እባክህ አባዬ፣ ሶፊያን ራሱ አላመናትም። ቆይ ንገሪኝ፣ አንቺ ምን ተሰማሽ? እኔም በጣም አሳስቦኛል። አሁን የት እንደምትኖር ራሱ አላውቅም። የሶፊያ ጉዳይ አሳስቦኛል። ሚጌል የሚባል ጓደኛዋ ጋር እየኖረች እንደሆነ ነው የነገረችኝ። ሚጌል ማን ነው ደግሞ? እኔ እንጃ፣ የአሌሃንድሮ የሥራ ባልደረባ መሰለኝ። እመቤቴ፣ አቶ አሌሃንድሮን ክፍል አስተካክለነዋል። እናም አዲስ ፍራሽ አስገብተንለታልም። ሊወደው ይችላል። በጣም ጥሩ ነው ሁጎ። የዛች ሴትዮ ንብረትስ? ያው እንግዲህ ሁሉም ነገር ከክፍሉ አውጥቷል። አመሰግናለሁ ሁጎ፣ በጣም አመሰግናለሁ። ምንም አይደለም እመቤት። ውይ ሚና፣ እዚህ ምን ትሰሪያለሽ? የተፈጠረ ነገር አለ? እንደዚህ አይነት ነገርን እንዴት ከኔ ትደብቂያለሽ? በጣም ትክክል አይደለሽ። ኬረን እኮ በጣም ነው የተጎዳችው። ስሚኝ ሚና፣ አረፍ እንበልና ምን እንደተፈጠረ ላስረዳሽ። እንደ እህቴ ነበር የምወድሽ። ነገር ግን ልጆችሽ ሴት ልጆችን የሚያሰቃዩበትና የሚጎዱበት መንገድ በጣም ነው የሰለቸኝ። ለማመን ይከብዳል። ልጆቹ ሲጎዱ ሳይ እኮ ምን እንደሚሰማኝ መገመት አትችይም። ኢዛቤላ በአሌሃንድሮ ምክንያት አልቅሳለች እና አሁን ደግሞ ኬረን። በስራ አጋርነትሽና በጓደኝነትሽ ደስተኛ ነኝ። ግን እንደ እናት ሆኜ ሳየው የሆነ ቦታ ተሳስተሽ። እነኛን ወሮ በላ ልጆችሽን በስነ ስርዓት አላሳደግሽም። ጥሩ ነገር ሶፊያ መቼም ቢሆን የሚረዳ ሰው አታጣም። ግን ምንም ቢሆን ከዚህ በኋላ እንደዚህ አይነት ሰዎች ጋር እንድትገናኝ አልፈልግም ሬቤካ። አሁን ግን ነገሩን ሳስበው ወደ ላፓዝ ብንመለስ ጥሩ ይመስለኛል። ወይ አባዬ፣ ደግሞ እዛ እኮ ምንም ነገር የለንም። እህትሽ እዚህ ቦታ ከመጣች ጀምሮ ስቃዩ አላቆመም። ሬቤካ፣ ይሄ ነገር ለእሱ አይገባትም። ይቅርታ
ምንድነው ችግሩ? ንገሩኝ እስቲ። ጓደኛዬ ብትሆን ኑሮ ታውቃለህ፣ በሙሉ የተፈጠረውን ነገር እነግርህ ነበር እና ደግሞ የኔ ልጅ ችግር ውስጥ እንደገባች ትረዳኝ ነበር። ስማኝ ምልህም ፓንቹ፣ እንግዲህ ይኸውልህ አሁንም እንደ ድሮ ጓደኛ መሆን ኑሮ ያው ለማንኛውም ለምትፈልገው ነገር አለውልህ ነበር። እንግዲያውስ ጓደኛዬ ብትሆን ኑሮማ ያ የማይረባ ኤድዋርዶ በጣም የምወዳት ልጄ ላይ በጭራሽ እንደዚህ የማይረባ ነገር አያደርግም ነበር። ቆይም እንግዲህ አሁንም ጓደኛዬ ብትሆን ኑሮ አብረን ሄደን እንደብድበውልህ ነበር። ወይ እባካችሁ ይበቃችኋል። ችግራችሁን በራሳችሁ ሰዓት ፍቱት። ገባችሁ? ይሄንን ጨዋታ አቁሙ። ይሄ አስፈላጊ አይደለም። እህትሽን የምታገኛት ከሆነ ለማንኛውም የምትፈልገው ነገር እኔ ላግዛት እንደምችል ንገሪልኝ። አሁን ሄጄ ልተኛ ነው። ሌሊቱን ሙሉ አልተኛውም ነበር። ስሚኝ። ምንድን ነው እሱ ነው የጀመረው። ለምን እንደዚህ እንደተናደርሽ በደንብ ይገባኛል። ግን ሄሚና በስርዓት እንዳሳደግኳቸው ካንቺ በላይ ማንም የሚያውቅ የለም። እንደዚያ ከነበሩ ታዲያ ጥሩ ወንድ ልጆች ለምን አልሆኑ? አሌሃንድሮ ለኢዛቤላ ተስፋ ሰጥቷት ከዚያ በኋላ ለሶፊያ ብሎ ልጅቷን እንድታዘን አደረጋት። ኤድዋርዶ ከኬረን ጋርም ሆኖ ከሶፊያ ጋር ይማግጣል። ሉሲያ በፍጹም በስነ ስርዓት አላደጉም። ይህ ነገር እኮ ትክክል እንዳልሆነ አውቃለሁ፣ ግን እኔን እንደ ጥፋተኛ እያየሽ ነው። አዎ እያየሁሽ ነው። ምክንያቱም ኤድዋርዶ ልጅሽ ማለት በጣም ባለጌ ነው። ለእኔ ምንም ክብር እንደሌለሽ እያሳየሽ ነው። ጭራሽ ሄሚና ካንቺ አስቀድሜ ኤድዋርዶን አናግሬዋለሁና ባደረገው ነገር አሁን ኤድዋርዶ ይቅርታ የት ያስደርስ ይሆን? እስቲ አስቢው። ምን እንዲያደርግ ነው የምትጠብቂው? አላውቅም፣ ግን እኔ የማውቀው ነገር አሁን የኔ ልጅ እየተሰቃየች ያለች መሆኑን ነው። እና ለዚህ ሁሉ ተጠያቂ ደግሞ ልጅሽ እንደሆነ ወቂው። በቃ ይበቃሻል። እሺ ይቅርታ እንድታደርጊልኝ እፈልጋለሁ። ይኸውልሽ እዚህ ቤቴ ድረስ መጥተሽ እንዴት ጥሩ እናት መሆን እንዳለብኝ መናገር አትችይም። ነገሮችን ከተረጋጉ በኋላ ብናወራ ደግሞ የተሻለ ነው ብዬ አስባለሁ። ከምንም በላይ ደግሞ ጓደኝነት ይበልጣል። አንቺ ምንም የማታረጊ ከሆነ እኔ ደግሞ እጆቼን አጣጥፌ ቁጭ ብዬ አልጠብቅሽም። ልጆችሽ የኤስካላንቴን ቤተሰብ እንዲያከብሩ አደርጋቸዋለሁ። ምንድን ነው ያልሽው? ቆይ ምን አስበሽ ነው? እያስፈራረሽኝ ነው? እኔ ስለማደርገው ነገር እያስጠነቀቅኩሽ ነው። ኬራን ይህንን ያሽ። አመሰግናል። ምንም አልፈልግም። እባክሽ ትንሿ እህቴ፣ አንቺ ነገር በጣም እያሳሰበኝ ነው ያለው እኮ። ምን መሰለሽ፣ ምን እንደሚሰማኝ ራሱ አላውቅም። ተረጋጊ እንጂ። አሁን ሊሰማሽ የሚችለው ብቸኛ ስሜት ንዴት ብቻ ነው። ሳስበው ኤድዋርዶ ያለው ነገር ልክ ነው። ኬራን እባክሽ በጭራሽ እንደዛ አይደለም። እኔ ነኝ እምቢ ያልኩት። ታውቂያለሽ፣ ብዙ ጊዜ ነው እምቢ ያልኩት። ቆይ አንድ ጊዜ ኬራን፣ አንቺ ጊዜው አይደለም ብለሽ ካሰብሽ እኮ በጊዜው አብረሽ መሆንሽ ያንቺ ምንም አይነት ጥፋት የለበትም። እኔ ሀሳቤ የነበረው እኮ ኤድዋርዶ እኔ እንደሌላ ሴት እንዳያኝ ነው። ያው ግን እንደምታዩ እሺ የምትለው ሴት ጋር እንደሄዱ ነው ያደረግኩት። እንግዲህ ኤድዋርዶ እንደዚህ አይነት ሰው ከሆነ በጊዜ ከህይወትሽ መውጣቱ በጣም ጥሩ ነገር ነው። እሱን ልትመጪ ይገባል። ታውቂያለሽ፣ ከእሱ ፍቅር ይዞኛል። ደግሞ ህይወቴን በሙሉ ስመኘው የኖርኩት ሰው ነው። ለዛ ነው እንደዚህ የሆንኩት። እኔ እንደሚመስለኝ ከሆነ ግን ከዛች የማትረባ ሶፊያ ጋር ሆን ብሎ ችግር ፈጠረና ከዛች የማትረባ ሴት ጋር ለመሆን ምክንያት አደረገው። እውነትሽን ነው። ይሄ አንቺ ጥፋት አይደለም ኬረን። ሶፊያ አሌሃንድሮ ላይም ኤድዋርዶ ላይም እየተጫወተችባቸው ነበር። እንደዚህ አይነት ስሜት ሰምቶኝ አያውቅም። አሁን ምን እንደሚሰማኝ አላውቅም። ንዴት ይሁን ሐዘን ይሁን ምን እንደሆነ ምንም አላውቅም። ብቻ ድብልቅልቅ ያለ ስሜት ነው የሚሰማኝ። እንኳን ደህና መጣ ማክስ። እንደገና ስላየው ደስ ብሎኛል። የአክሲዮን ገበያ ፕሬዝዳንት ሞርሲዮ ከቫኔሳ ጋር የሰራውን ሁሉንም ነገር በዝርዝር ነግሮኛል። ለመሆኑ ስለ አልቫ ቡድን ምን ያህል መረጃ ማግኘት ትችል ነበር? ከአራቱ ድርጅቶች ጋር የሚገናኝ ማንኛውም መረጃ ማለት ነው። ከቫኔሳ ሌላ ከሌሎቹ ጋር ሰርተህ ታውቃለህ? አዎ እንግዲህ ያው ለተወሰነ ጊዜም ቢሆን ከወይዘሮ ሉሲያ ጋር ምሰራ ነበር። ግን በጣም ይቅርታ፣ አንተ ማወቅ የምትፈልገውን ነገር በግልጽ ነገር። አልቫ ቡድን ለረጅም ጊዜ ሲሰራ የነበረውን እየተመለከትኩት ነበር። ባለፉት ጥቂት ዓመታት እያደጉ ካሉት ኩባንያዎች ውስጥ አንዱ ነው። ነገር ግን ድርጅቶቹ የአክሲዮን ገበያው ፕሬዝዳንት እንዲያዩ የሚፈልገውን ነገር ብቻ መርጠው ነው የሚያሳዩት። ይሄ ለምን እንደሆነ ማወቅ ፈልጋለሁ። ከድርጅቱ በስተጀርባ ምን እንደሚሰራ ማወቅ ነው የምትፈልገው? የአልቫ ቡድን በጣም ብዙ ሚስጥሮች አሉት። በአሌሃንድሮና በኤድዋርዶ መካከል ካለው ፉክክር ጀምሮ ማለት ነው። ያለኝን ፕሮጀክት ወደፊት ማስኬደው ከሆነ ከጎኔ የኔ አይነት ዓላማ ያለው ሰው ፈልጋለሁ። ገባ? በቅድሚያ ስለ ስራህ ብሰማ ደስ ይለኛል።
የምትፈልገው ነገር አለ? ምን መሰለሽ ብቆም ደስ ይለኛል። እዚህ ጋር ተጋድሞ መቆየቱ ሰልችቶኛል። ዶክተሩ አሁን ይመጣል። መች እንደሚመጣ አልነገረሽም? እውነት ለመናገር አልነገረኝም። ትንሽ ጠብቆ ወንድሜ። እንዴት አደራችሁ? እንዴት አደርሽ? ዛሬ እንዴት ነህ? ዶክተሩ እዚህ መች ነው የሚመጣው? የፊዚዮቴራፒ ባለሙያ እስኪመጣ እየጠበቀ ነው። ታህለ ልክ እዚህ እንደመጣ መቆም እንድትችል ያደርጋል። አየህ ወንድሜ፣ አየህ አይደል? ብዙ ጊዜ አይፈጅም ብዬ ተስፋ አደርጋለሁ፣ ምክንያቱም ቶሎ መራመድ እፈልጋለሁ። በሱ ምንም ሐሳብ አይግባክ። በጣም ቸኩሏል። አይ ምንም እንዳታስብ። ውይ የኔ ልጅ፣ ውይ የኔ ውድ ልጅ፣ የኔ ጣፋጭ ቆንጆ ልጅ። አባዬ ያንቺ ነገር በጣም እያሳሰበኝ ነበር። በጣም ይቅርታ አድርግልኝ ሬቤ። ይሄ ሁሉ ነገር ከተፈጠረ በኋላ ስለምንም ማሰብ አልቻልኩም። ግን ምን መሰለሽ፣ ምን እንደተፈጠረ እራሱ ሊገባኝ አልቻለም። አባዬ እንደነገረኝ ከሆነ ኤድዋርዶ ጎርቶሻል። ያ የማይረባ የእውነት ቆሻሻ ነው። እውነቴን ነው የምላችሁ፣ ስሜቴ ምንም አልገባችሁም። ይሄ ነገር ቅዠት ነው የሆነብኝ። እኔ ምንም ያደረግኩት ነገር የለም። እንደዚህ ማለት አያስፈልግሽም የኔ ውድ፣ ሁላችንም እናምንሻል። ከምንም በላይ ምን እንዳበሳጨኝ ታውቂያለሽ? አንቺን መግዛታቸው ነው። በጣም ሞኝ ነኝ በጣም። አይ ኬራን ተሳስተሻል። ምክንያቱም ምንም ያደረግሽው ነገር የለም። ያቺ ሴት በጣም ባለጌ ናት። እውነቴን ነው። ኤድዋርዶን የማየውን ነገር እንዲያደርግ ምን ብላ እንዳሳመነችው ፈጣሪ ብቻ ነው የሚያውቀው። የፈለገው ነገር ቢፈጠር እሱን አጥቼዋለሁ። ይሄ መሆን አልነበረበትም። ቆይች የማትረባ እኔ እረዳሻለሁ እህቴ፣ በጣም እረዳሻለሁ። ምንድን ነው? ሉሲያን አናገርኳት እና ምን አለችሽ? በጣም እንዳፈረች ነገረችኝ። ግን በአሁኑ ራሴን መቆጣጠር ያልቻልኩት እኔ ነበርኩኝ። እስካሁን የገነባነውን ነገር እንዳበላሸሁት ነው የተሰማኝ። አይ አይሆንም እማዬ። ህይወታችንን ያበላሸችው ብቸኛዋ ሴት ሶፊያ ብቻ ናት። እና በእውነት ነው የምላችሁ፣ ብገላት ራሱ ንዴት አይወጣልኝም በጭራሽ። አሁን እንዴት ነህ ሉዊስ? በጣም ቸኩያለሁ ዶክተር፣ መነሳት ፈልጋለሁ። ምን ያህል ከባድ ጊዜ እንዳሳለፍን አልገባህም ዶክተር? ይህንን ቀን እኮ ለብዙ ጊዜ ስናፍቀው ነበር። እናም አሁን ምንም ያህል ጊዜ መጠበቅ አያስፈልግም። እመቤት እባክሽ ልታግዥን ትችያለሽ? እሺ ዶክተር፣ እስቲ አንዴ። አሁን ተዘጋጅ፣ ልናነሳ ነው። አሁን ስናነሳና እንድትራመድ ስናደርግም እንደሚሰማው በትክክል ትነግረናለህ። ሁሉንም ነገር ቀስ ብለን ነው ማድረግ ያለብን። ምንም አይነት ችግር እንዲያጋጠመን አልፈልግም። አሁን እንጀምር። ቆይ አንዴ እንሂድ ነው። አንድ ሁለት። በመጀመሪያ ለትንሽ ሰከንድ መቆም አለብን። እሺ፣ አንድ ሁለት ሶስት። ተጠንቀቅ። ወይ ፈጣሪ፣ ወይ ምንድነው? እግሬን ማንቀሳቀስ አልችልም። ማንቀሳቀስ አልችልም። ማንቀሳቀስ አልችልም። ንገረኝ፣ እውነቱን ንገረኝ እባክህ። ቀዶ ጥገናው ጥሩ አልነበረም አይደል? አሁን እሱን ማወቅ አልችልም። መራመድ እንደምችልና እንደማልችል ማወቅ አለብኝ። እሱን ማወቅ እፈልጋለሁ። እባክህ ዶክተር፣ በተቻለ መጠን አንተ በደንብ መረጋጋት አለብህ ሉዊስ። አሁን የተፈጠረው ነገር ምክንያቱ በተሰጠው መድኃኒት ወይም ወይኔ ጉዴ፣ አንተ ዋሽተኸኛል። ውሸት ነው የነገርከኝ። መቼም ቢሆን አልራመድም። በደንብ ነው ያልታደርከኝ። እባክህ መራመድ እንደምችል ነግረኸኝ ነበር። መረጋጋት አለብህ። እባክህ አንድ ማደንዘዣ መርካት ተረጋጋ ወንድሜ፣ እባክህ ተረጋጋ ወንድሜ፣ እባክህ መረጋጋት አለብህ። አሁን ትንሽ እንድትረጋጋ ጊዜ እንሰጥሃለን። ተረጋጋ። አንዳንድ ተጨማሪ ምርመራዎች አደርግልሃለሁ። ስለዚህ ሉዊስ እባክህ ተረጋጋ። እውነቱን ለእኔ መናገር ትችላለህ ዶክተር? ቀዶ ጥገናው ጥሩ ነበር፣ ነገር ግን እንደገና የመራመዱ ነገር ሙሉ በሙሉ የሚረጋገጠው በወንድምሽ አመለካከት ላይ ነው። ሉዊስ በጣም ትዕግስተኛ መሆን አለበት። ብሩህ አመለካከት ሊኖረው ይገባል። ገና በመጀመሪያው ሙከራ ተስፋ ከቆረጠ ሁሉም ነገር እጅግ በጣም የተወሳሰበ ይሆናል። ይህንን መረዳት አለበት። ሕይወቴን በሙሉ ብቻዬን ስሰራ ነበር ያሳለፍኩት። አሁን ግን ያንተ እገዛ በጣም ያስፈልገኛል። እኔ ስለመረጥከኝ አመሰግናለሁ። እኔም አሁን ሁሉንም ነገር ልነግርህ እፈልጋለሁ። እሺ፣ እየሰማሁ ነው። ምን ያህል ልጠቅም እንደምችል አላውቅም። ምንድን ነው? ከቫኔሳ ጋር ፍቅር ይዞኛል እና ደግሞ በስራ ቦታ ላይ ያለ ፍቅር ጥሩ እንዳልሆነ ተምሬያለሁ። ምን ለማለት እንደፈለግክ በደንብ ገብቶኛል። እስካሁን እኔና እሷ ምንም አይነት ግንኙነት የለንም። እውነት ለመናገር ወደፊት ምን አይነት ህይወት ሊኖረን እንደሚችል አላውቅም። አንተ ልክ ነህ፣ ግን ደግሞ በበኩሌ አንተ የቫኔሳን አመለካከቶች ከፍቅር ወጣ አድርገህ ብትመለከተው የተሻለ ይመስለኛል። ይሄ የኔ አመለካከት ነው። ለማንኛውም የኔ ቢሮ ደግሞ ምን ያህል ሊከፍልህ እንደሚችል ዋጋችንን ይልቁልሃል። እናያለን። ግን አንድ ነገር ልንገርህ፣
ጊዜ መውሰድ የምትፈልግ ከሆነ ቶሎ ብለህ አስብ። መልስህን በፍጥነት ፈልገዋለሁ። ምን ሊሰማህ እንደሚችል መገመት እችላለሁ። መጥፎ ስሜት ነው የሚሰማኝ። ስሜቴን ማንም ሳይረዳኝ። አይ እባክህ ወንድሜ፣ እባክህ እንደዛ አትበል። ሚስቴ ያልኳት የምወዳት ሴት። ባይገርምሽ ቫኔሳ ልጅ ስለመውለድ ራሱ አውርተን ነበር። ራስን እንደዚህ ማሰቃየት የለብህም። እባክህን ስለ እሷ ማሰብህን ተው። አልችልም። ውስጥ ኤረር ሲል በደንብ አድርጎ ይሰማኛል። ኤድዋርዶ ዋጋ የሌለው ሰው ነው። አብረን ነው ያደግነው። ቆይ አሁን እንደዚህ አይነት ነገር እንዴት ያደርጋል? የሚቀርቡኝ ሰዎች እንደዚህ የሚጎዱኝ ከሆነ ከሌላ ሰዎች ምን ልጠብቅ እችላለሁ? ልጄ እንዴት ነህ? ደህና ነኝ እማዬ። ሄሚናን አናግሪያት ነበር። በተፈጠረው ነገር በጣም ተበሳጭተዋል። ኤድዋርዶ ኬረንን ጎድቷታል። ታዲያ እንዴት አይበሳጩም? የተፈጠረውን ነገር እንደሰማ ወዲያው ነበር መናገር የነበረብኝ። ግን እውነት ለመናገር በጣም አፍሬ ነው። እና ደግሞ ካልቫ ቡድን ራሳቸውን ማግለል የሚፈልጉ ይመስለኛል። እንደዛ አያደርጉም። ምንም አይጠቅማቸውም። እንግዲህ ለአሁኑ ሁሉንም እውነት ከመናገር ውጭ ምንም ነገር ማድረግ አንችልም። ለሚጌል መናገር አለብን። እንደሱም አይሆንም። ቤታችን ውስጥ ስለተፈጠረው ነገር ለማንም መናገር የለብንም። እሱን አውቃለሁ ማዬ። ግን ደግሞ ኤድዋርዶና ሊያንድሮ አንድ ላይ መስራት እንደማይችሉ ሁሉም ሰው ሊረዳ ይገባል። እሱ ብቻ ሳይሆን መተያየትን። እውነት ግን ስራን ከግል ህይወት ጋር መለየት ከባድ ነው። አዎ በጣም ከባድ ነው። ከዚህ በኋላ ኤድዋርዶ ላዩ እንኳን አልፈልግም። ማሌና፣ ጓዳሉፔ፣ ወይኔ ፈጣሪ ሆይ ምን ተፈጥሮ ነው? ልዊስ እንዴት ነው? ደህና አይደለም። እንዲቆም አደረግ ነው፣ ግን መራመድ አልቻለም። በጣም ነው ያዘነው። ሕክምናው የሰራ አይመስለኝም። ለምንድን ነው እንደዛ የሆነው? ዶክተሩ ቀዶ ጥገናው በጣም ጥሩ እንደነበር ነው የሚናገረው፣ ግን እኔ ምንም አልገባኝ እና እሱ ደግሞ እንዴት እንደሚሆን ታውቂያለሽ? አይ በጣም ያሳዝናል። ቀዶ ጥገናው የተሳካ እንዲሆን ለፈጣሪ እየጸለይኩ ነው። ምክንያቱም ካልተሳካ ለሉዊስ ትልቅ ቁስል ነው የሚሆነው። ውይ የኔ ውድ ጓደኛ። ሄሎ፣ ሰላም፣ እንዴት ነህ ማክስ? ቫኔ፣ ላገኝሽ እፈልጋለሁ። አሁን እንኳን አይሆንም። ለምን? ምን ተፈጠረ? ትንሽ ውስብስብ ነገር ነው። ግን አንቺ ደህና ነሽ? አዎ ደህና ነኝ። ስላሰብክልኝ አመሰግናለሁ። እንግዲህ ደወልኩት አንቺን ላናግርሽ ስለፈለግኩ ነው። እና ፊት ለፊት ተገናኝተን ቢሆን ደግሞ ደስ ይለኛል። ስሚኝ፣ የማናግርሽ ነገር ደግሞ ከስራ ጋር የተያዘ ስለሆነ አስቸኳይ ነው። እሺ? አንቺ ከቻልሽ ደግሞ እራት መብላት እንችላለን። እሺ፣ ምንም ችግር የለውም። ታዲያ የት እንገናኝ? መጣሁ። እዚህ የመጣሁት አንተን ፈልጌ ነው። ምክንያቱም እኔን ለማግኘት ድፍረት እንደማይኖርህ አውቃለሁ። አሁን የሚመጣብኝ ነገር በሙሉ እንደሚገባኝ አውቃለሁ። እውነት ለመናገር እንዲህ አልገምትህም ነበር። ምንም የማትረባ ሰው ነህ። እባክሽን እንዳስረዳሽ። ስማኝ፣ እንደ ሶፊያ ካለች ሴት ጋር አንድ ላይ መሆን ደስተኛ የሚያደርግ ከሆነ ለእኔ ልጅ የምትመጥን ሰው አይደለህም ማለት ነው። ስለዚህ ከዚህ በኋላ ልጄን በድጋሚ እንዳታገኝ። እኔ ወደድሽም ጠላሽም ልጅሽን ወዳታለሁ። ይቅር እንድትለኝ ማንኛውንም ነገር አደረግሽ። ልጄንማ ፈጽሞ አትወዳትም። ትልቅ ስህተት እንደሰራው አውቃለሁ። ልትረጂኝ ሞክሪ። ያንተ ችግር ምንድን ነው መሰለህ? አሌሃንድሮን ነው መሆን የምትፈልገው። ለመሆኑ ግን ሌላ ሰው ለመሆን መሞከር ትርፉን ታውቃለህ? ክስረት። ሰላም ኢዛቤላ፣ ሜክሲኮ ከተማ ውስጥ የነበራችሁ ቆይታ እንዴት ነበር? እንግዲህ ከተማው ደስ ይል ነበር። ያው ሶስታችንም ተጨንቀን ስለነበር ከከተማ መውጣታችን አስፈላጊ ነበር። ቆይ ኪራን ለምንድን ነው እስካሁን ድረስ እዚህ ያልመጣችው? ትንሽ ችግር አጋጥሟታል። ስለዚህ ለትንሽ ቀናት ወደ ስራ ቦታ አትመጣም። ግን ደህና ናት አይደል? አዎ፣ ግን ከእሷ ጋር ለመስራት ያሰብከውን ነገር ከኔ ጋር መስራት ትችላለህ። እንግዲህ ለእናንተ ለሁለታችሁም ልነግራችሁ የምፈልገው ነገር አለ። ምንድን ነው? ሚጌል ካንቱ ምን መሰለሽ፣ ደውሎልኝ ነበር እና የእሷ አማካሪ እንደሆን ጠይቆኛል። መቼ ነው ይሄ የተፈጠረው? ዛሬ ነው ጠይቀኝ። የአልቫ ቡድንና የቤላ ሆቴል አሰራርን በደንብ የሚያውቅ ሰው ማግኘት ይፈልጋል። ለዛም ነው እኔን የፈለገኝ። ችግሩ ሙሉ ሰዓቱን ከእሱ ጋር የሚሰራ ሰው ነው የሚፈልገው። እኔ እናንተን ጥዬ መሄድ አልፈልግም። ስለዚህ ይሄ ማለት ከእሱ ጋር ስራውን ከመጀመሪያ በፊት ቶሎ ብዬ ሌሎች ስራዎችን መጨረስ አለብኝ ማለት ነው። እንግዲህ ያው ከሚጌል ጋር መስራት እኮ ምንም ችግር የለውም። ሆነም ቀረ ከኛ ጋር ሌላውን ስራ መስራት አይቀርም አይደል እንዴ ማክስ? አዎ፣ አሁን ያልሽው እኮ እውነት ነው። ግን ሚጌል እንዳለው ከሆነ እሱን ብቻ እንዳማክረው ነው የሚፈልገው። እኔ ምለው የግል አማካሪ ነው እንደፈልገው። ቆይ ግን ለምን ይመስላል? ምናልባትም አዲስና የማያውቀው ቦታ ስለመጣ ራሱን ለመጠበቅ አስቡ ይመስለኛል። እንኳን ደስ አለ ልልህ ይገባኛል። አሁን ትልቅ ኃላፊነት ይኖራል እና ደግሞ ማለት አሁን ላይ
ሆቴላችን እንዴት እንደሚሰራ ስለምታውቅ ማንኛውም የሆቴል ውሳኔ ላይ በተቻለ አቅም እኛን እንደምታግዘን እርግጠኛ ነኝ። ትክክል አይደለው? በሚገባ በእኔ መተማመን ትችላለሽ። አሁን የምትይ ነገር በሙሉ በጣም የተሳሳተ ነው። እኔ እውነቱን እየተናገርኩ እንደሆነ በጣም እርግጠኛ ነኝ። መቼም ቢሆን መቼም እንደ አሌሃንድሮ አትሆንም። እናም ይሄ ስህተት መሆኑ እስካልገባ ድረስ ችግር ውስጥ መግባትህን አታውቅም። አሌሃንድሮ ኢዛቤላ ላይ ሲጫወትባት ነበር። እኔ ደግሞ የሶፊያን ጨዋታ ደግሜ መጫወቴ ነበር ጥፋቴ። ሂሜና ምንም ልዩነት የለውም። በጣም ቆሻሻ ነገር ነው ያደረግከው። ራሴን ለመከላከል እየሞከርኩ አይደለም፣ ግን እኔና ኪራን ለራሳችን ጊዜ እየወሰድን ነው። ከዛች ከማትረባ ሴት ጋር ሆነ ይህን ጊዜ ተጠቀምክ አይደል? ስማኝ፣ የራስህን ህይወት እንደፈለክ ማበላሸት ትችላለህ። ልጄ ላይ ግን እንዳትደርስ። አይሆንም። ያጠፋሁት ጥፋት ይቅር እንድትለኝ የሆነ ነገር አለ። ይሄን ማድረግ እንኳን አትችልበትም። በጣም ሞኝ ከመሆነ የተነሳ እንዴት ማታለል እንዳለብህ እንኳን በስርዓት አታውቅም። የእኛ ቤተሰብ እኮ ከድሮም ጀምሮ በጣም ብዙ ነገር በማሳካት እንታወቃለን። አሁን እያደረግን ያለነው መጣላት ብቻ ነው። ስህተት እንደሰራ በደንብ ገብቶኛል፣ ግን ይሄ ነገር እንደገና አይፈጠርም። እኔ ደግሞ ሞኝነቴ ትለያለህ ብዬ ማሰብ ሂሜና ሰላም ሰላም። ቁጭ በያ ታዲያ። እሺ፣ አመሰግናለሁ። ይሄ የምትወጂው ወይን ነው፣ ለአንቺ ብዬ ነው ያዘዝኩት። ቺርስ ቺርስ። ስለ አንቺ ብዙ ነገር እያሰብኩ ነበር እና ደግሞ በጣም ላይሽ ፈልጌ ነበር። እንዴት ነሽ? ደህና ነኝ። እና ኢዛቤላ ጥሩ ስሜት እንዲሰማኝ የሚችሉትን ያህል አድርገዋል። ጓደኞችሽ ደህና እንድትሆኝ ስላገዙሽ ደስ ብሎኛል። የተፈጠረው ነገር በጣም ከባድ ነበር፣ ግን ስላለፈ ነገር እያሰብኩ አሁን ማዘን አልፈልግም። ደግሞ በጣም ብዙ ነገር ማድረግ ስለምትችይ ወደፊት ብዙ ነገር ይጠብቅሻል። የሆነ ነገር ልንገርህ፣ በጣም የምወደው ነገርህ በራሴ መተማመን ስሜት እንዲሰማኝ ማድረግህና ሁልጊዜም በእኔ መተማመን መቻልህ ነው። እንደዚህ በአስቸኳይ ከኔ ጋር መነጋገር የፈለግከው ስለምንድን ነበር? ምን መሰለሽ፣ ሚጌል ካንቱ አሁን ካልቫ ቡድን ጋር እየሰራ ስለሆነ አማካሪው እንደሆን ጠየቀኝ። በጣም ጥሩ ነው። በጣም ጎበዝ እንደሆንክ ምንም ጥርጥር የለኝም። አዎ፣ ግን አንድ ማወቅ ያለብሽ ነገር ያለ ይመስለኛል። ምንድን ነው? ሚጌል የእናንተ ቤተሰብ ውስጥ ብዙ ማላውቃቸው ሚስጥሮች አለ ብሎ እየተጨነቀ ነው እና ሙሉ ለሙሉ እውነቱ አልተነገረኝም ብሎ ያስባል። በተለይ ስለ አሌሃንድሮና ስለ ኤድዋርዶ። ቫኒሳ፣ እኔ ማወቅ ያለብኝ ነገር አለ እንዴ? ሰላም ማሌና። ብላንኪታ፣ እንዴት አመሸሽ? ስለመጣሽ አመሰግናለሁ። አይ ምንም ችግር የለውም። እማዬ ቀድማ ነግራኛለች። እባክሽ ሉዊስ እንዴት ሆነ? በጣም ተናዷል። ማንንም ማናገር አይፈልግም። መብላትም መጠጣትም አይፈልግም። ዶክተሮቹ ምንድን ነው የሚሉት? እንግዲህ ደህና እንደሆነ ነው የሚናገሩት እና ቀዶ ጥገናውን በጥሩ ሁኔታ እንደተጠናቀቀ ይናገራሉ። ግን አስተሳሰቡን መቀየር አለበት። እንደዛ ቢያደርግ ይሻላል። እኔ እንደተረዳሁት ከሆነ ሉዊስ በአንዴ ተነስቶ መራመድ ነበር የፈለገው፣ ልክ ድሮ ያደርገው እንደነበረው። እውነትሽን ነው፣ ግን ይሄ ነገር ጊዜ ይወስዳል ብላንኪታ። በደንብ ምርመራ ማድረግ አለበት፣ እንቅስቃሴ ምናምን፣ ብቻ ብዙ ነገር። ግን እሱ ማድረግ አይፈልግም። እባክሽ ብላንኪታ ግቢና አንቺን የሚሰማሽ ከሆነ አናግሪው እባክሽ። እንግዲህ ሞክራለሁ። አመሰግናለሁ። ምንም አይደል። በጣም ነው የማመሰግነው። እባክሽ ግቢ። ያው እንግዲህ በአሌሃንድሮና ኤድዋርዶ መሀል ያለው ግንኙነት ጥሩ አይደለም። በእርግጥ ልክ እንደ ማንኛውም ወንድማማቾች እነሱም አንዳንድ ችግር ያጋጥማቸዋል። ግን ይሄ ችግራችን ድርጅቱ ላይ ለውጥ አያመጣም። ስለዚህ ምንም የሚያስፈራ ነገር የለም። ይሄ ማለት ስለዚህ ድርጅቱን አደጋ ላይ ሊጥል የሚችል ነገር የለም ማለት ነው? እንደዛ ነው? የለም። እና ደግሞ እነሱ ሁለቱ ቢጣሉ እንኳን እኔም እዛ ቦታ ላይ እንደ ስራ አስኪያጅ ስለምሰራ ችግር የለውም። ውይ አሁን እንደዚህ ስላልሽኝ ምን ያህል እረፍት እንደተሰማኝ ልነግርሽ አልችልም። እውነት ለመናገር ሚጌል ስለ ድርጅቱ ያለው አስተሳሰብ እንዲበላሽ አልፈለግኩም ነበር። ከእሱ ጋር የምሰራ ከሆነ ለሁላችንም ጥሩ ነው የሚሆነው። ይህ ሁሉ ነገር የሚደረገው እኮ ለዚህ ተብሎ ነው፣ አንድ ላይ መስራት እንድንችል ነው። እና ማንኛውም ነገር ስናደርግ በሁሉም እርግጠኛ መሆናችንን ማየት አለብን። ማክስ አታስብ፣ ወደፊት ሁሉም ነገሮች ጥሩ ይሆናሉ። የሆነ ነገር ጠይቅሽ፣ እኔ ወደፊት ያንቺ የህይወት እቅድ ውስጥ አለው። እንዴት ነህ?
ደህና አይደለሁም እና ደግሞ ማንንም ሰው ማየት አልፈልግም። ግን እንደዚህ እየሆንክ መቀጠል አትችልም። አይ እችላለሁ። ስለዚህ እባክሽን ከዚህ ሂጂ። ይሄ ጸባይ ምን ያህል እንደሚያስጠላኝ እየገባህ አይደለም ሉዊስ። እንግዲህ ይሄ ራሱ ለመሄድ ምክንያት ነው አይደል? ትክክል ነህ። እኔን ስላየኸኝ ደስተኛ ትሆናለህ ብዬ አስቤ ነበር፣ ግን አሁን እንደማየው ከሆነ መምጣቴ ጥቅም የለውም። ግን አሁን ከመሄዴ በፊት የሆነ የምነግርህ ነገር አለኝ። ስለ ቀዶ ጥገናው ለመሳካት የማይሆን ነገር ልትነግሪኝ ነው? እንደዛ ነው አይደል ብላንካ? አይ እንደዛ አይነት ነገር አይደለም። እና ደግሞ ቀዶ ጥገናው እንደተሳካልህ እርግጠኛ ነኝ። ዶክተሩ ትዕግስተኛ መሆን እንዳለብህ ተናግሯል። እኔ አሁን ልነግርህ የፈለግኩት ነገር በዚህ ጸባይ ምንም አይነት ቀዶ ጥገና ብታደርግ አይሳካልህም። ትሰማኛለህ? ቢሳካልህም ማንም ሰው ካንተ ጋር መሆን አይፈልግም። እማዬ አሁን ደስተኛ እንዳልሆንሽ አውቃለሁ፣ ግን ለሉሲያና ለኤድዋርዶ የሚገባቸውን ነገር የመናገር መብት አለሽ። እንደዛ ብዬ ነው እኔ ማስበው። እማዬ ከሉሲያ ጋር መስመር መተላለፍ ይታወቀኛል። እውነት ለመናገር እኔ ይህን መሸከም አልችልም። በእውነት በጣም በዝቶብኛል፣ አልችልም። እኔ እረዳሻለሁ እማዬ። ሁሌም ቢሆን ብልህ መሆን እንዳለብኝ ነው የምትነግሪኝ እና በእንዴት ምንም እንዳላረግ መክረሽኛል። እሱን አውቃለሁ፣ ግን እኔ እናት ነኝ። ስለዚህ እናንተ ስትጎዱ ማየት አልችልም። ስሚ፣ ሉሲያ ከኛ ጋር ያላትን የሥራ ግንኙነት ማቋረጥ የምትፈልግ አይመስለኝም። አሁን ሰላም እየሰጠኝ ያለው ነገር ሚጌል እስካለ ድረስ ሉሲያ የኛን ነገር እንደ ትልቅ ነገር አትወስደው። አይ እንደውም እሷን በተመለከተ አንድ ጥሩ ዜና አለኝ። ማክስ የሚጌል አማካሪ ሊሆን ነው እና ስለኛ ሆቴል ጥሩ ነገር ይነግረዋል ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ። ግን ሉሲያን ብታናግረት ጥሩ ነው እማዬ። እርግጠኛ አይደለሁም። የሆነ ነገር እያሰብኩ ነበር። ከዚህ የተሻለ ነገር ማድረግ የምንችል ከሆነ። ምን እያሰብሽ ነው ደግሞ? ከሉሲያ ጋር ተጣልቼ አላውቅም ነበር እና አሁንም እሷ ዘንድ ያለኝ ክብር እንዲወርድ አልፈልግም። ግን አንቺ ሄደሽ እኔና እሷ በመኮራረፋችን ምን ያህል እንዳዘንኩና እንደከፋኝ ንገሪያት እባክሽ። ራሷ እንድትወቅስና የጥፋተኝነት ስሜት እንዲሰማት አድርጊ። ይቻላል። በዛውም እዛ መሄዴ አሌንድሮን ለማየት ምክንያት ይሆነኛል። ቺርስ። አይ ማክስ፣ ምን ነው? አሁን ለዚህ ነገር ዝግጁ መሆን እርግጠኛ አይደለሁም። እባክህ ይቅር በለኝ። በጣም ይቅርታ አድርግልኝ። እና ቀዶ ጥገናው ጥሩ አልነበረም ማለት ነው? እንግዲህ እኔ የማውቀው ነገር እስካሁን ሉዊስ መነሳት እንዳቃተው ነው። ግን አሁን ይሄን ለማወቅ እኮ ጊዜው ገና ነው። ምን መሰለ፣ ዶክተሩ ከቀዶ ጥገናው እንደወጣ መራመድ እንደሚችል ነግሮት ነበር። ኦይ ያሳዝናል። 2 ቢራ እባክሽ። እሺ። ገንዘቡን ለማግኘት ካደረጉት ነገር በኋላ አሁን ያቸው ይገርማል። ያለምንም ትርፍ ከሆነ ያሳዝናል። እሱን አናውቅም ፋውስቶ። ማሌና ግን ደህና ናት? በጣም አዝናለች። በቃ ማልቀስ ምንም አላቆመችም። ኦይ ስታሳዝን። ብላንኪታ ጋር ደውዬ ብዙም እንዳይከፋው ሄዳ እንድታየው ነገርኳትኝ። እሷም ደስ አላት። የምትችለው ነገር ብታደርግ ጥሩ ነው። ምክንያቱም ችክ የሚል ሰው ነው። እሷን ለማየት ራሱ እሺ የሚል አይመስለኝም። ሰዎች ለፍቅር ማንኛውንም ነገር እንደሚያደርጉ እንዳትረሳው ፈልጋለሁ ፋውስቶ። ራስህን ይኸው፣ በጣም እኮ ነው የተቀየርከው። እስቲ አንቺም ራስሽን አስተውይ። አሁን እኮ ያን ያህል አትጠይኝም ወይስ ትጠይኛለሽ? እኔ መቼም ጠልቼ አላውቅም። ሌላው ደግሞ ይህን ሰሞን በድጋሚ ደስ እያልከኝ ነው። እሱማ ያስታውቃል። እስቲ ጊዜን አታባክንብኝ እባክህ። በዚህ ዓለም ላይ የምፈልገው ብቸኛው ነገር ከአንቺ ጋር መሆን ብቻ ነው ቫኒ። እኔም እንደዛው። ግን ይህ ነገር ለእኔ ቀላል አይደለም። ምክንያቱም ሁሌም ቢሆን የምፈልገውን ሳይሆን ትክክለኛውን ነገር ብቻ ነው ማድረግ ያለብኝ። እኔ እኮ ሁሌም አለሁልሽ፣ ሁሌም ቢሆን ከጎንሽ ነኝ። ልቤን መከተል ሰልችቶኛል በጣም። አሁን ልብሽ ምንድን ነው የሚልሽ? ልቤ የሚለኝማ ዝም በይ ነው። ሶፊያ እንዴት ናት? ደህና አይደለችም። በቅርቡ ትረሷለች። አሁንስ አይመስለኝም። እና ደግሞ ከዚህ በኋላ አንተን አትፈልግም። እንግዲህ አሌሃንድሮ ምን አይነት ሰው እንደሆነ ከዚህ በላይ እንዴትም ላሳየት አልችልም። ላሳየት እንደምፈልግ ንገር። ተስፋ ቁረጥ ኤድዋርዶ። በቃ ይህ ነገር አሁን ይበቃሃል። እኔም መርዳት አለብሽ። ደግሞ ለሶፊያ አስፈልጋታለሁ። ስማኝ፣ እሷ በጭራሽ አንተን አትፈልግህም። ሕይወቷ ተቀይሯል። እዛ ምግብ ቤት ውስጥ ከአባቷ ጋር እየኖረች መቼም ደስተኛ ትሆናለች ብዬ አላስብም። እንግዲያውስ ተሳስተሃል። ሶፊያ ከአባቴ ጋር አይደለችም። ምን? የት ናት? የጓደኛዋ ቤት ናት ያለችው። የምን ጓደኛ? ማን ነው? የአሊያንድሮ የሥራ ባልደረባ መሰለኝ። ስሙ ማን እንደሆነ ነግራሻለች? ሚጌል ነው መሰለኝ። ሚጌል የሚባል ሰውዬ ቤት ውስጥ ያለችው።
ትላንት ከአባቴ ጋር እያወራው ነበር። ምን አለሽ? ያው አንተ እየረዳህ መሆኑ ማወቁ ደስ ብሎታል። ግን አሁን ሚጌል ከዚህ ብሄድ ጥሩ ነው ብሎ ያስባል። አመሰግናለሁ። እኔ እኮ አንቺ እዚህ በመሆንሽ ምንም ችግር የለብኝም። ለሱም በጣም አመሰግናለሁ። ግን መሄዱ ትክክል ነው ብዬ አስባለሁ። ምንም እንኳን ለትንሽ ጊዜ ቢሆንም እዚህ የቆየሽው ብቸኝነት እንዳይሰማኝ በጣም ረድተሽኛል። እና ደግሞ እመነኝ፣ አሁንም ቢሆን ስትፈልገኝ እዚሁ አለሁ። ታዲያ ሀሳብሽ ምንድን ነው? እንግዲህ ገንዘብ የማገኝበት ነገር መፈለግ አለብኝ። ማለቴ እንደምንም ስራ ለማግኘት መሞከር አለብኝ። ግን እኮ አንቺ እኔን ለመርዳት ከተስማማሽ ደሞዝ ልከፍልሽ ይችላል። አይሆንም ሚጌል፣ በማንኛውም ነገር እንድረዳ የምትፈልግ ከሆነ ካለምንም ችግር ልረዳህ እችላለሁ። እውነቴን ነው። ግን ለሱ መክፈል የለብህም። ላደረክልኝ ነገር ውለታህን መመለስ እፈልጋለሁ። ሐሳብሽን መቼም ላስቀይርሽ እንደማልችል እርግጠኛ ነኝ። እኔ የምችለውን ነገር ለመርዳት ፈቃደኛ ነኝ። አይሆንም፣ ሚጌል ሊሆን አይችልም። እርግጠኛ ነሽ ግን? አዎ ታውቀዋለህ እንዴ? ግን ሚጌል ከሶፊያ ጋር ምንም የሚያገናኘው ነገር የለም። እሱ ቤት እንዴት እንደሄደች ሊገባኝ አልቻለም። እንግዲህ እቴ በጣም እድለኛ ናት። እኔን አዳምጪኝ። እህትሽ የምታደርገውን እንድታውቂና ለእኔ እንድትነግሪኝ ፈልጋለሁ። ንገረኝ እስቲ፣ ለምንድን ነው ማወቅ የፈለግከው? ኤድዋርዶ ይበቃል፣ ተስፋ አንቺ እዚህ ቁረጥ። ያለሽው እኔ የምለውን ነገር በሙሉ እንድታደርጊ ነው። እኔን ለመክዳት እንደሞከርሽ እኮ እስካሁን አልረሳሁልሽም። ሶፊያ ከሚጌል ጋር የምትሆንበት ምንም ምክንያት የላትም። ለዛም ነው እዛ እንዳለች ማወቅ እፈልጋለሁ የምለው። ሁጎ ቫኔሳ የት እንዳለች አይተሃል? አይ እመቤት፣ አላየኋትም። እየተፈጠረ ያለውን ማመን አልችልም። ይህ እውነት ሊሆን አይችልም። ሰላም። ሰላም ማዬ። የት ነበርሽ? ጋዜጠኞቹ ስላንቺ ምን ብለው እንደጻፉ ተመልከች። ቫኔሳ የሚያጽናናት ሰው አግኝታለች ይላል። አልገባኝም። ምን እያሰብሽ ነው? ንገሪኝ እስቲ። ትንሽ መታገስ አቅቶሽ ነው? ይኸውልሽ ማዬ፣ ቆይ አንዴ። እኔ የእውነት ሰዎቹ ልክ እንደዚህ ሆነሽ እንዲያውሽ ነው የምትፈልጊው? ምንድን ነው ችግርሽ? የወንድሞችሽን ችግር ገና ሳልፈታው አሁን ደግሞ ያንቺን ችግር መጋፈጥ አለ። በቃ እኔ ማስመሰል በጣም ነው የሰለቸኝ ማዬ። ትሰሚኛለሽ? አንቺን ብትሆኝ እውነቱን መደበቅሽ ምንም ጥቅም የለውም፣ ምንም ጥቅም። እስከ ዛሬ ድረስ ስለ አሊያንድሮ ያሰብሽው ነገር ስህተት መሆኑን ይሸፍንልሽ ይመስል ስለ አሊያንድሮና ስለ እኔ ሲሆን በጣም ጥብቅ ትሆኛለሽ። የማንፈልገውን ነገር እንድናደርግ ታደርጊያለሽ።